ዘፍጥረት ምዕራፍ 41 ከ32 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። ከእግዚአብሔር ዘንድ የተቆረጠ ነገር አለ። ከላይ ከሰማይ ስለ እናንተ የተቆረጠ ነገር አለ። እግዚአብሔር በዮሴፍ ጉዳይ በቆረጠ ሰዓት ላይ ፈርዖን ደጋግሞ ሕልም ያይ ነበር። የፈርዖን ደጋግሞ ሕልም ማየት ነገሩ በእግዚአብሔር ዘንድ ምን ነበር? ጮክ ብላችሁ በእግዚአብሔር ዘንድ የተቆረጠ ነገር ስለኔ አለ በሉ። አለ፣ የተቆረጠ ነገር አለ። ባላችሁበት ቦታ እንዳትቀጥሉ የሚያደርግ የተቆረጠ ነገር አለ። በታየላችሁ በታች እንዳትኖሩ የሚያወጣችሁ የተቆረጠ ነገር አለ። ሰብሮ የሚያሳልፋችሁ የተቆረጠ ነገር አለ። የተቆረጠ ነገር አለ። ሰማይ የቆረጠው ነገር አለ። ጮክ ብላችሁ የተቆረጠ ነገር አለ። ከእግዚአብሔር ዘንድ ነገሩ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ምን ይለዋል? ያደርገዋል። አሁንም ፈርዖን ብልህና አዋቂ ሰውን ይፈልግ፣ በግብፅ ምድር ላይም ይሹመው። ፈርዖን በምድር ላይ ሹማምንትን ይሹም። በሰባቱም የጥጋብ ዓመታት ከሚገኘው ፍሬ በግብፅ ምድር ሁሉ ከ5 እጅ አንደኛውን ምን ይበል ይውሰድ። የሚመጡትን የመልካሞቹን ዓመታት እህላቸውን ምን ይበሉ ያከማቹ። ስንዴውንም ከፈርዖን እጅ በታች ያኑሩት። እህሎቹም በከተሞቹ ምን ይበሉ ይጠበቁ። በግብፅ ምድር ስለሚሆነው ስለ 7ቱ ዓመት ረሃብ እህሉ ተጠብቆ ይኑር። ምድሪቱም በረሃብ ምን አትልም። ጮክ ብላችሁ በረሃብ አልጠፋም በሉ። በኪሳራ አልጠፋም በሉ። በማጣት አልጠፋም በሉ። ጌታ ሆይ እናመሰግንሃለን። በዚህ ቀን ድምፅህን ወደ ቤታችን ትልካለህ። ድምፅህን ወደ ጤንነታችን ትልካለህ። ድምፅህን ወደ ነገራችን ትልካለህ። ቃልህ እሳት ሆኖ ሰንሰለቱን ከላያችን ላይ ይፈተዋል። ቃልህ ሰንሰለቱን ከጤንነታችን ላይ ይፈተዋል። ቃልህ ቋጠሮውን ከቤታችን ላይ ይፈታዋል። ከሰላማችን ላይ ይፈታዋል። ከአድራሻችን ላይ የተቋጠረው ነገር ዛሬ ከቃልህ የተነሳ ይፈታል። ይሆናል አዲስ ነገር፣ ይሆናል እንግዳ ነገር። እናመሰግንሃለን። ቀኝ እጆቻችሁን ስጡኝ። በእያንዳንዳችሁ ሕይወት ላይ ዛሬ እንደዚህ ይሆናል። ከቃሉ የተነሳ በሩ ይከፈትላችኋል። እግዚአብሔር ይናገራል፣ ተራራችሁ ይናወጣል። እግዚአብሔር ይናገራል፣ ሸለቋችሁ በውሃ ይሞላል። እግዚአብሔር ይናገራል፣ እንግዳ ነገር በሕይወታችሁ መሆን ይጀምራል። ርቃችሁ ትሄዳላችሁ። ጮክ ብላችሁ ርቄ ሄዳለሁ በሉ። ዛሬ ነግራችኋለሁ፣ ከኪሳራ መካከል ርቃችሁ ትሄዳላችሁ። ከተያዛችሁበት ነገር ውስጥ ርቃችሁ ትሄዳላችሁ። ከቆማችሁበት ነገር ውስጥ ርቃችሁ ትሄዳላችሁ። ነገር ከተበላሸባችሁ ቦታ ላይ ርቃችሁ ትሄዳላችሁ። አልሳካ ካላችሁ የሕይወት ምዕራፍ ላይ ርቃችሁ ትሄዳላችሁ። ከእስር ምዕራፍ ላይ ርቃችሁ ትሄዳላችሁ። ከታሰራችሁበት ቻፕተር ርቃችሁ ትሄዳ። ጮክ ብላችሁ ርቄ እሄዳለሁ በሉ። ዲያብሎስ ይስማ፣ እባቡ ይስማ። ምን ብዬ ሄዳለሁ? ርቃችሁ ትሄዳላችሁ። ከደከማችሁበት ቦታ ርቃችሁ ትሄዳላችሁ። ከተያዛችሁበት ቦታ ርቃችሁ ትሄዳላችሁ። ነገር እየተበላሸ ካለበት ምዕራፍ ላይ ርቃችሁ ትሄዳላችሁ። እኔ ትንቢት እየተናገርኩ ነው። ርቃችሁ ትሄዳላችሁ። አሜን። ርቀሽ ትሄጃለሽ።
ርቀት ትሄዳለህ። እግዚአብሔር ምስክሬ ርቃችሁ ትሄዳላችሁ። ገደለም ይሄ ለዮሴፍ ነገሩ ይላል ከእግዚአብሔር ዘንድ ምን ያለ ነው ይላል የተቆረጠ ነው ይላል። ዮሴፍ ያለው እኮ በእስር ሕይወት ላይ ነው። ዮሴፍ ያለው እግሩ ታስሯል፣ ህልሙ ታስሯል፣ ቤቱ ታስሯል፣ ታሪኩ ታስሯል። ግን አሁን ነገር የተቆረጠበት ቻፕተር ላይ ተደረሰ። ይሄኛው ቻፕተር እግዚአብሔር ነገሩን የቆረጠበት ቻፕተር ነው። ዮሴፍን ለማውጣት እግዚአብሔር ነገር የቆረጠበት ምዕራፍ ነው። ከላይ ከሰማይ ነገሩ ተቆረጠ። አንተ እንድትወጣ ነገር ተቆረጠ። ከኪሳራ ትወጣ ዘንድ ዛሬ ነገሩ ተቆረጠ። ከውርደት ታሪክ ትወጣ ዘንድ ዛሬ ከእግዚአብሔር ዘንድ ነገሩ ተቆረጠ። ጮክ ብለ ነገሩ ተቆረጠ በል። ዛሬ ለአንድ ቤት ትንቢት እናገራለሁ። ለአንድ ቢዝነስማን ትንቢት እናገራለሁ። ለአንድ ግራ ለገባው ሰው ትንቢት እናገራለሁ። ለአንድ ተስፋ ላጣ ሰው ትንቢት እናገራለሁ። ትወጡ ዘንድ ነገሩ ተቆረጠ። ትወጡ ዘንድ ነገሩ ተቆረጠ። ትወጪ ዘንድ ወደ ታየልሽ ነገሩ ተቆረጠ። እግዚአብሔር ወደ ተናገራችሁ ከፍታ ትወጡ ዘንድ ነገሩ ተቆረጠ። እግዚአብሔር ወዳየላችሁ ነገር ትሄዱ ዘንድ ከላይ ከሰማይ ነገሩ ተቆረጠ። ጮክ ብላችሁ ነገሩ ተቆረጠ። እነግራችኋለሁ ነገር ተቆርጧል። የማይመስል ይመስላል። ዮሴፍ ሕይወት ጋር ስትመጣ ከእስራት የሚፈታ አይመስልም። ዙሪያውን የሚያየው በሙሉ እስራት ነው። አይኑ የሚያየው እስራት ነው። እጆቹ እስራት ምዕራፍ፣ እግሩ የታሰረበት ምዕራፍ ላይ ነው። እግዚአብሔር የቆረጠ ሰዓት ግን ያቺ ሰዓት ስትደርስ ግን ተራ ሰው አይደለም። የንጉሥ መንበር መነቃነቅ ይጀምራል። ተራ ሰው ቤት አይደለም። ተራ ጓዳ አይደለም። የንጉሥ መኝታ መናወጥ ይጀምራል። የንጉሥ ቤት መናወጥ ይጀምራል። እያልኩ ያለሁት ለአንተ ነው። ትንቢት የምናገረው ለአንቺ ነው። ስለ አንቺ ኃያላን ይናወጣሉ። የኃያላን መኝታ ይናወጣል። የኃያላን ቤት ይናወጣል። ከፍ ያሉ ሰዎች ሕልማቸው ይናወጣል። ምክንያቱም ትወጡ ዘንድ ከእግዚአብሔር ዘንድ ጉዳዩ ተቆርጧል። ተቆረጠ። ይኸውላችሁ እግዚአብሔር በሚያውቀው ጉዳዩ ስለተቆረጠ ያልጠበቃችሁት ከፍታ እቤታችሁ ይገባል። ነገር ስለተቆረጠ ከእስር ቤት የሚያወጣህ ነገር መሆን ይጀምራል። ከታሰርክበት ምዕራፍ፣ ጤንነቴ ከታሰረበት ምዕራፍ፣ ልጆቼ ከታሰሩበት ምዕራፍ፣ ትዳሬ ከታሰረበት ምዕራፍ፣ ህልሜ ከታሰረበት ምዕራፍ የሚወጣበት ጊዜው ደርሷል። ለምን ሲባል ነገሩ ከላይ ተቆርጧል። ፈርዖን ደጋግሞ ህልም እያየ ነው። ነገሩ ከላይ የተቆረጠ ሆኗል። ነገሩ ከላይ ስለ አንቺ የተቆረጠ ሆኗል። ነገሩ ስለ አንተ ከላይ የተቆረጠ ሆኗል። ፈርዖን ደጋግሞ ህልም ያለ ምንድን ነው ሲባል ነገሩ ከእግዚአብሔር ዘንድ ምን ብሏል? ተቆርጧል። እግዚአብሔር ሲቆርጥ ፈርዖን ህልም ማለም ይጀምራል። እግዚአብሔር ሲቆርጥ አለቆቼ ስለ እኔ ህልም ማየት ይጀምራል። እግዚአብሔር ሲቆርጥ ነገስታት ህልም ማለም ይጀምራሉ። እንግዲያውስ ይሄንን ትንቢት በፊታችሁ ሰዳለሁ። ከላይ ስለ እናንተ ተቆርጧል። የነገስታት ቤት ስለ እናንተ መነቃነቅ ይጀምራል። መንቀሳቀስ ይጀምራል። ለምን ሲባል እግዚአብሔር ስለ እኔ ዘንድሮ ቆርጧል። እግዚአብሔር ስለ አንቺ ዘንድሮ ቆርጧል። ጮክ ብላችሁ የኔ ነገር ተቆረጠ በሉ። የቤቴ ነገር ተቆረጠ። የጤንነቴ ነገር ምን አለ? የሰላሜ ነገር ምን አለ?
የቢዝነሴ ነገር ምን አለ? ልክ እግዚአብሔር ሲቆርጥ ፈርዖን እንደ ትላንትናው መተኛት አይችልም። የማያውቀው የሆነ ህልም ያለበት እስረኛ ሰው፣ የማያውቀው የሆነ ህልም ያለበት የታሰረ ሰው፣ የማያውቀው ህልም ያዘ፣ አጀንዳውን ያዘ፣ የእግዚአብሔርን ድምፅ ያዘ፣ የእግዚአብሔርን እቅድ ይዞ የታሰረ ሰው እግዚአብሔር የቆረጠ ሰዓት ላይ ፈርዖን ስለናንተ ህልም ማየት ይጀምራል። ህልም ያዘ ግን የታሰረ፣ ቃል ያዘ ግን የታሰረ፣ ትልቅ አቅም ያዘ ግን የታሰረ፣ መንግስታትን ማስተዳደር የሚችል ጥበብ ውስጡ ያለ ግን የታሰረ፣ ሀገር መምራት የሚችል ግን የታሰረ፣ የረሃቡን ዘመን ማሳለፍ የሚችል ግን የታሰረ። እህቴ የምናገረው ስለ አንቺ ይመስለኛል። ወንድሜ የማወራው ስለ አንተ ይመስለኛል። እንግዲያው ዘንድሮ ከታሰርክበት ምዕራፍ ትወጣ ዘንድ ሰማይ ቆርጧል። ከታሰርሽበት ምዕራፍ ትወጪ ዘንድ እግዚአብሔር ቆርጧል። ከተያዛችሁበት ነገር ትወጡ ዘንድ እግዚአብሔር ቆርጧል። ጮክ ብላችሁ እግዚአብሔር ቆርጧል በሉ። እግዚአብሔር ምስክሬ፣ በአንድ ሰው ህይወት ላይ ይሄንን ትንቢት እናገራል። በአንድ ሰው ቤት ላይ ይሄን ትንቢት እናገራል። እዛው ህይወት እየተመላለስ በእስር አትቀጥልም። እዛው እየተመላለስክ እንደ ታሰርክ አትቀጥልም። በአንድ አይነት ህይወት አትቀጥሎም። በአንድ አይነት ጭንቀት አትቀጥሎም። በአንድ አይነት ውድቀት አትቀጥሎም። በአንድ አይነት ድካም አትቀጥሎም። እግዚአብሔር በህይወታችሁ ላይ እንዲህ ያደርጋል። የእስራችሁ ታሪክ ያበቃል። ነገሩ ከእግዚአብሔር ዘንድ ተቆረጠ። ያለኸው ኪሳራ ሰፈር ሊሆን ይችላል። እግዚአብሔር ዘንድ ግን ነገሩ ስለተቆረጠ ያላችሁት ውድቀት ሰፈር ሊሆን ይችላል። ኪሳራ ላይ ጭንገፋ ላይ ልትሆኑ ትችላላችሁ። ነገሩ ግን ዛሬ ስለተቆረጠ፣ ነገሩ ከላይ ስለተቆረጠ ዮሴፍ ይጠራል። ዮሴፍ መጠራት ይጀምራል። መጠራት ትጀምሪያለሽ። ወደ ከፍታሽ መጠራት ትጀምሪያለሽ። ወደ ከፍታ መጠራት ትጀምር። ነገሩ ስለተቆረጠ እስር ቤት ተንኳኳ። ዮሴፍ ያለበት ክፍል፣ ዮሴፍ ያለበት እስራት ላይ፣ ዮሴፍ ያለበት ክፍል ውስጥ ነገሩ ምን ብሎ ነው? ተቆርጦ ነው። ድንገት መጥተው ያስቸኩሉሃል። ወደ መጠራት ያስቸኩሉሃል። ወደ ጥሪሽ ያስቸኩሉሻል። ወደ ተነገረሽ ያስቸኩሉሻል። ወደ ተነገረ ያስቸኩሉሃል። ወደ ተነገራችሁ ያስቸኩሏችኋል። ትቸኩላለህ። ለምን ሲባል ነገሩ ምን ብሏል? ይጠሯችኋል። ለምን ሲባል ነገሩ ወደ ተነገራችሁ ትቀጥላላችሁ። ለምን ሲባል ነገሩ ምን ብሏል? ኳኳኳል ምን ሲባል ዮሴፍ ይፈልጋል ተባለ። እኔ አዎ አንተ፣ እኔ ቤተ መንግስት፣ አዎ አንተ ቤተ መንግስት። ለምን ሲባል እግዚአብሔር የቆረጠ ሰዓት ላይ ህልመኛው ህልሙን መኖር ይጀምራል። እግዚአብሔር የቆረጠ ሰዓት ላይ ነገሩ መሆን ይጀምራል። እግዚአብሔር የቆረጠ ሰዓት ላይ የተናገራችሁን ነገር መሆን ትጀምሩታላችሁ። ዛሬ ምንም ልላችሁ አልመጣሁም። እግዚአብሔር ቆርጧል። እግዚአብሔር ምን ብሏል? ዮሴፍ ሄዳል። መጣና ዮሴፍ እንደዚህ አለ፣ ነገሩ አለ በእግዚአብሔር ዘንድ ምን ብሏል አለ፣ ነገሩ ተቆርጧል። አንቺ ሴት ነገሩ ተቆርጧል። ወንድሜ ነገሩ ተቆርጧል። ከሆነ ምዕራፍ ልትነሳ ነው። ለምን ሲባል ነገር ተቆርጧል። የተበላሸው የህይወት ምዕራፍ ሊዞር ነው። ለምን ሲባል ነገር ተቆርጧል። ነገር ተቆርጧል። እግዚአብሔር ምስክሬ፣ አስገብተው ቆለፉባችሁ አይደል? ነገሩ ምን ስላለ? የተዘጋጀ ሰው አለ ወይ? በቢዝነስ ጉዳይ አሁን የተዘጋጀ ሰው አለ ወይ?
ውስጡ በተሸከመው ህልም ጉዳይ የተዘጋጀ ሰው አለ ወይ? እግዚአብሔር ባወራው ነገር የተዘጋጀ ሰው አለ ወይ? ነገሩ ከላይ ስለተቆረጠ ወደ ጥሪህ ትገባለህ። ነገሩ ከላይ ስለተቆረጠ እግዚአብሔር ወደ ነገረ ትገባለህ። ነገሩ ከላይ ስለተቆረጠ እግዚአብሔር ወደ አወራችሁ ትገባላችሁ። ጮክ ብላችሁ እግዚአብሔር ወደ አወራኝ እገባለሁ በሉ። አንድ ከሰዓት በፊት ከሆነች ደቂቃ በፊት እስረኛ የነበረው ሰው ነገር ስለተቆረጠ ፈርዖን ፊት ቆሞ የፈርዖን መካሪው ቀደም እዚህ ቸርች ከመግባት በፊት የእስረኛ ታሪክ ይዘ የመጣ ሰው ይዘሽ የመጣ ሰው የታሰረ ነገር ይዘሽ የመጣች ሴት ድንገት ዮሴፍ ነገሩ ከላይ ስለተቆረጠ በፈርዖን ፊት እንደቆመ እግዚአብሔር ታሪካችሁን እንዲሁ ይጽፈዋል። እግዚአብሔር ታሪክሽን እንዲሁ ይጽፈዋል። ታሪካችሁን እንዲሁ ይጽፈዋል። በታላላቆች ፊት የሚቆም መዝገብ ተከፍቷል። ኃያላን ፊት የሚያቆም መዝገብ ተከፈተ። የምድሪቱ ከፍታ ላይ የሚያቆማችሁ መዝገብ ተከፈተ። ብርቱ የሚያደርጋችሁ መዝገብ ተከፈተ። ኃያል የምትሆኑበት መዝገብ ተከፈተ። ነገሩ ምን ብሏል? ትፈወስ ዘንድ ዛሬ ነገሩ ተቆርጧል። ታመልጡ ዘንድ ዛሬ ነገር ተቆርጧል። ነገር ይለወጥ ዳይቨርት ያደርግ ዘንድ ነገሩ ተቆርጧል። ነገሩ ምን ብሏል? ለትንሣኤ ቸርች ራሱ ዘንድሮ የተቆረጠ ነገር አለ። ለዚች ቤተ ክርስቲያን የተቆረጠ ነገር አለ። ማንም የማይከለክለውን ትወስዳለህ። ማንም የማይነጥቅሽን ትወስጃለሽ። ማንም የማይመልስህን ትወስድ። እግዚአብሔር እንዲህ አለ፣ ቆረጥኩ አለ። አንተ እግዚአብሔር ሲቆርጥ የፈርዖን ጓዳ ይናወጣል። እግዚአብሔር ሲቆርጥ የፈርዖን መኝታ ይናወጣል። እግዚአብሔር ሲቆርጥ የፈርዖን ጓዳ መረበሽ መናወጥ ይጀምራል። አይ እግዚአብሔር ሲቆርጥ የሆነ ቦታ እንቆቅልሽ ይገባል። እግዚአብሔር ሲቆርጥ የሆነ ቤት በእንቆቅልሽ ይሞላል። ግድ የለም ጮክ ብለን ነገሩ ተቆረጠ በል። እችን ትንቢት እናገራለሁ። ነገሩ ተቆርጧል። ቪዛው መጥቷል። ነገሩ ተቆረጠ። በሆስፒታል ያለው አዋጅ ተሻረ። ነገሩ ተቆረጠ። የሥራ ጉዳይ ተለወጠ። ነገሩ ተቆረጠ። የህልም ጉዳይ ተፈጸመ። ነገሩ ተቆረጠ። እግዚአብሔር የተናገረው ሆነ። ጮክ ብላችሁ ነገሩ ተቆረጠ በሉ። እግዚአብሔር እስኪቆርጥ ድረስ ነበር ዮሴፍ የቀጠለው በእስራት። እግዚአብሔር እስኪቆርጥ ድረስ ነበር ዮሴፍ የቆየው በእስራት። እስኪቆርጥ ድረስ ዮሴፍ እስር ቤት። አንዳንድ እስራቶቻችን ከኛ ጋር አልሄድ ካሉና ከሰነበቱ እግዚአብሔር ዝም ስላላቸው እንጂ ኢየሱስ ጌታ ነው። እግዚአብሔር የቆረጠ ሰዓት ላይ እግሬ ይሰራል፣ ህልሜ ይሰራል፣ ኢኮኖሚ ይሰራል፣ ቤቴ ይሰራል፣ ትዳሬ ይሰራል፣ ልጆቼ ይሰራሉ። ጮክ ብላችሁ እግዚአብሔር ምን ብሏል? ሰው አይደለም የቆረጠው ነገሩን። ጓደኞቼ እንዳይመስሉ የቆረጡልኝ፣ በጣም የወዱኝ ወዳጆች እንዳይመስሉ፣ የሚያቁኝ ባለ ቲፎዞች አጨብጫቢዎችም እንዳይመስሉ የቆረጡት። ዘንድሮ የቆረጠው ራሱ ዘንድሮ የቆረጠው ራሱ ማን ነው? ጮክ ብላችሁ እግዚአብሔር ነገሩን ቆርጦታል በሉ። 7 ዓመት ጥጋብ ላይ አሰበሰባቸው። 7 ዓመት ረሃብ ደግመዋል። የተሰበሰበው ምን የሚልበት የሚወጣበት እና 7 ዓመት የሰበሰቡት አልነቀዘም። የተሰበሰበው በቃል ስለሆነ በእግዚአብሔር ዘንድ የቤቴ ጉዳይ ምን ብሏል? በእግዚአብሔር ዘንድ የትዳሬ ጉዳይ ምን ብሏል? የጤንነቴ ጉዳይ ምን ብሏል? ጮክ ብላችሁ ተቆርጧል።
ሰማኝ እግዚአብሔር ልክ ሲቆርጥ ታውቃለህ ዮሴፍ እንዴት ነህ ደህና ነህ ኪቦርድ ትጫወታለህ አይደል እየተጫወትክ ነው አሁን ብሎ የሚያወራው እስር ቤት ነው ዮሴፍ ብሎ ድምፁ የሚሰማው እስር ቤት ነው ነገር የተቆረጠ ሰዓትስ የፈርዖን ዙፋን ፊት ቆሞ በዚህ ጋር ትወጣለህ በዚህ ጋር ትገባለህ ይሄንን ታደርጋለህ አልገባቸውም እግዚአብሔር ነገሩን በቆረጠ ሰዓት የዮሴፍ ድምጽ የሚሰማው እስር ቤቱ ሳይሆን ቤተ መንግስት ውስጥ ይሆናል የዮሴፍ ድምጽ የሚሰማው የእስራት ምዕራፍ ላይ ሳይሆን የኪሳራ ምዕራፍ ላይ ሳይሆን የባዶነት ምዕራፍ ላይ ሳይሆን የማጣት ምዕራፍ የጭንገፋ ምዕራፍ ላይ ሳይሆን ቤተ መንግስት ላይ ይሆናል ለአንድ ሰው ትንቢት እናገራለሁ ከላይ የተቆረጠ ነገር ስላለ ያንተ ስራ ወደ ከፍታ ሲገባ አለው ከእግዚአብሔር ዘንድ ስላንተ የተቆረጠ ነገር ስላለ ያንተ ነገር ሽፍት ሲያደርጋለሁ ያንተ ጉዳይ ሲለወጣለሁ ያንቺ ጉዳይ ዳይቨርት ሲያደርጋለሁ እንዴት እንደዚህ ሆንሽ ሲሉሽ ነገርያቸው ከእግዚአብሔር ዘንድ ነገሩ ስለተቀ በለፋ አይደለም ምረት ለወደደ ወይም ለሮጠ ከሚምር ከማን ዘንድ ነው ቀኝ እጆቻችሁን አንሱና ምረት ለወደደ በሉ ወይም ለሮጠ አይደለም ከሚምር በሉ ከእግዚአብሔር ዘንድ ነው እንግዲያውስ በቤታችሁ ላይ እንደዚሁ ይሆናል ስለ ሮጣችሁ ሳይሆን ስለ ተማራችሁ አዲስ ነገር ይሆንላችኋል ስለ ለፋችሁ ሳይሆን ከላይ ስለ ተቆረጠ እንግዳ ነገር ይሆናል ጮክ ብላችሁ አሜን እንግዳ ነገር ይሆናል ሆነ ሰው አለው ከአፈር ጥልቅ ከሆነ ጉድጓድ ውስጥ የሆነ ሰው ገመድ ተቆለት ተጎትቶ ለክብር ሲቆማል እግዚአብሔር ጥልቅ ከሆነ ከወደቃችሁበት ጉድጓድ ውስጥ ይዟችሁ ይወጣል ጥልቅ ከሆነ ጉድጓድ ውስጥ ጤንነታችሁን ዛሬ ይዞ ይወጣል ጥልቅ ከሆነ ጉድጓድ ውስጥ ቤታችሁን ይዞ ይወጣል ምዕራፋችሁን ይዞት ይወጣል አንዳንድ ነገር ሂሳብ አትሰሩለትም ምንም እምትጽፉለት ነገሩ ከእግዚአብሔር ዘንድ ተቆርጦ ነው ከማለት ውጭ ልትናገሩለት የማይገባ እግዚአብሔር ምስክሬ ህልም የሚመስል ነገር ይሆናል ህልም የሚመስል ነገር ይሆናል የሆነ ከእልፍ መካከል ከብዙ እስረኞች መካከል ምናልባት 2000 3000 በጣም ብዙ ሺህ እስረኛ ሊሆን ይችላል ከብዙ ሺህ እስረኛ መካከል ነገር የተቆረጠለት አንድ ሰው አለ ዮሴፍ የሚባል ሰው አለ ጮክ ብላችሁ ነገሩ ተቆርጦ ነው በሉ መንፈስ ቅዱስ የተናገረው በላያችሁ ላይ አተመዋለሁ ስማ ነገሩ ስላንተ ከላይ ተቆርጧል እንግዳ ነገር ወደ ቤት መግባት ይጀምራል እንግዳ ነገር በቢዝነስሽ ላይ መሆን ይጀምራል ያልተጠበቀ ነገር በነገራችሁ ላይ መሆን ይጀምራል ጮክ ብላችሁ እንግዳ ነገር መሆን ይጀምራል በሉ ስማ አማኝ የሚጸናለት በቃል ነው ነገር የሚሰልልህ በትንቢት ነው ስሙኝ በደንብ ከእግዚአብሔር ዘንድ የተቆረጠ ነገር ስላለ ኢኮኖሚያችሁ ሽፍት ያደርጋል የተቆረጠ ነገር ስላለ ከሞት አፋፍ ላይ ትነሳላችሁ የተቆረጠ ነገር ስላለ ሰውነታችሁ አዲስ መሆን ይጀምራል የተቆረጠ ነገር ስላለ እቤታችሁ ላይ እንግዳ ክስተት መሆን ይጀምራል ቢዝነሳችሁ ሽፍት ማድረግ ይጀምራል ቀጣይ ቻፕተርህን የምትጀምረው እግዚአብሔር በቆረጠው ነገር ይሆናል ቀጣይ ቢዝነስ የሚጀምረው እግዚአብሔር በቆረጠው ነገር ላይ ይሆናል ቀጣዩ ጤንነት የሚቀጥለው እግዚአብሔር በቆረጠው ነገር ላይ ይሆናል ይሄን ባይብል እንዲያስኩት እርግጠኛ ነኝ በእጆቼ ላይ እንዳለ እንደጨበጥኩት እርግጠኛ ነኝ በጣም እርግጠኛ በመንፈሴ ሆንኩበትን ነገር ነው መነግራችሁ
ከዓመት መንከራተት የምትወጡበት ሰዓት ነው። ለምን ሲባል ነገሩ ከእግዚአብሔር ዘንድ ተቆርጧል። ከ10 ዓመት ልፋትና መዋተት የምታርፉበት ሰዓት ነው። ለምን ሲባል ነገሩ ከእግዚአብሔር ዘንድ ምን ብሏል? የሚቀጥለው ሲዝን የሚቀጥለው ምዕራፍ ያልጠበቋችሁ ከፍታ ላይ እግራችሁ ይቆማል። ስሙኝ በደንብ እግዚአብሔር ነገሩን የቆረጠ ሰዓት ላይ ረሃብ አያቆማችሁ፣ ጉስቁልና አያቆማችሁ። በጣም እርግጠኛ ነኝ አንተ አልፈልግም ብለህ ጉዳዩን ካላበላሸኸው በስተቀር እኔ በጣም እርግጠኛ ሆኜ ነግርሃለሁ፣ በቤታችሁ ጉዳይ ነገሩ ተቆርጧል። በትዳርሽ ጉዳይ ነገሩ ተቆረጠ። በቤት ጉዳይ ነገሩ ተቆረጠ። በሰላም ጉዳይ ነገሩ ተቆረጠ። ጮክ ብላችሁ ነገሩ ተቆረጠ በሉ። ነገሩ ምን ብሏል? ዮሴፍ ከእስር ቤት እንዲወጣ ነገሩ ምን ብሏል? ፍርድ ቤት ጉዳይ ያላችሁ ሰዎች ነገሩ ተቆርጧል። ሆስፒታል ቀጠሮ ያላችሁ ሰዎች ነገሩ ተቆርጧል። ጮክ ብላችሁ የመጨረሻ ነገሩ ተቆረጠ በሉ። እግዚአብሔር በሚያውቀው ከዚህ በኋላ የ20 ዓመት ልምምዳችሁን ከዛሬ በኋላ ታጡታላችሁ። የ10 ዓመት የህይወት ምልልሳችሁን ከዛሬ በኋላ ታጡታላችሁ። የ10 ዓመት የ5 ዓመት መከራችሁን ከዛሬ በኋላ ታጡታላችሁ። ከዛሬ በኋላ ከቢዝነስ ላይ ታጣዋለ፣ ከስራሽ ላይ ታጭዋለሽ፣ ከመንፈሳዊ ህይወታችሁ ላይ ታጡታላችሁ። ለምን ሲባል ነገሩ ከእግዚአብሔር ዘንድ ምን ብሏል? ተቆርጧል። እግዚአብሔር ከላይ ሲቆርጥ ህልመኛው ህልሙን ያገኘዋል። እግዚአብሔር ከላይ ስለቆረጠ እግዚአብሔር ከላይ ስለቆረጠ በተበላሸ ምዕራፍ ውስጥ አትኖሩ። እግዚአብሔር ከላይ ምን ብሏል? እግዚአብሔር ከላይ ስለቆረጠ የቤታችሁን ጉዳይ፣ የትዳራችሁን ጉዳይ፣ የቤተሰባችሁን ጉዳይ፣ የሥራችሁን ጉዳይ እግዚአብሔር ከላይ ስለቆረጠ ድንገት ጓደኞቻችሁ ጠዋት የሚያውቋችሁ ምዕራፍ ላይ አግኝተዋችሁ አይተዋችሁ ዞር ሲሉ ከሰዓት እናንተ ሌላ ስፍራ ናችሁ። ቤተሰቦቻችሁ ትላንት የሚያውቋችሁ ምዕራፍ ላይ ከዛሬ በኋላ አያገኟችሁ። ለምን ሲባል ከእግዚአብሔር ዘንድ ነገሩ ምን ብሏል? እግዚአብሔር በሚያውቀው አንዳንዶቻችሁ በዚሁ ዓመት ውስጥ ከባባድ እንቅስቃሴ ውስጥ ትገባላችሁ። አንዳንዶቻችሁ በዚሁ ዓመት ውስጥ አይኖቻችሁ አይተው የማያውቁትን ክልል ማየት ይጀምራሉ። አይኖቻችሁ አይተው የማያውቁትን የክብር ክልል ማየት ይጀምራሉ። ቤታችሁ አይቶ የማያውቀውን የክብር ክልል ማየት ይጀምራል። ጮክ ብላችሁ ከእግዚአብሔር ዘንድ ነገሩ ተቆረጠ በሉ። ቤተሰቦቻችሁ፣ ጓደኞቻችሁ፣ ወዳጆቻችሁ የሱና የሷ ነገር ከዚህ በኋላ ከዚህ ምዕራፍ አያልፍም፣ ድሮም የሷ ነገር ይሄው ነው፣ ድሮም የሱ ነገር ይሄው ነው የተባላችሁ ሰዎች እግዚአብሔር ዛሬ እንደዚህ ይላችኋል። ነገሩ ከላይ ስለተቆረጠ ዮሴፍ ወደ ፈርዖን ቤተ መንግሥት ይጠራል። ነገሩ ከላይ ስለተቆረጠ ስራችሁ ወደ ከፍታ ይጠራል። ነገሩ ከላይ ስለተቆረጠ እቤታችሁ ለክብር ይሞሸራል። ቢዝነሳችሁ ለከፍታ ይሞሸራል። ለድል ይሞሸራል።